ሶሪቲ ከቻልሽ አኬን አስገቢው የኦርቶዶክሱ ሐዋርያዊ መልሶች ታች አለ። ኦርደርለው ችግር የለው። እኔ በፊት የሚገባኝ ኦርቶዶክስ ታቦት የሚባለው ልክ የብሉይ ኪዳኑን ይዘው እንደሚወጡ ነበረ የሚገባኝ። ማለት ልክ ብሉይ ኪዳኑ ታቦት 4 ሰው የሚሸከሙት ነው። እዚህ ጋር ግን 1 ሰው ነው። ግን ውስጡ 10ቱ ትእዛዝ እንዳለበት መናው እንዳለበት ልክ በብሉይ ኪዳን እንደነበረው እንደዛ እንደነበረ ነበር ማስበው የነበረው ማለት ነው። ጥልቀት የሆነ ነገር የለኝም ስለ ኦርቶዶክስ ቴዎሎጂም ስለ ዌስቱ ነው። ዌስቱ ላይ ነው እንትን ያለው እና አሁን ግን መምህር በረከት ሲነግሩኝ ያ ታቦት የተባለው አልተር እንደሆነ ተመልሶልኛል። አልተሩን ነው ታቦት የሚሉት። ኦኬ ያ አልተር ደግሞ ለምንድን ነው የሚወጣው? በቤተ ክርስቲያን ታሪኩ ውስጥ ቅድም ሳስረዳ እስከ 300 ዓመት የእንጨት ነበረ። ክርስትና ሌጋላይዝድ ስላልሆነ ክርስትና ሌጋላይዝ ከሆነ በኋላ ደግሞ ከንጉስ ኮንስታንቲን በኋላ የእብነ በረድ ወይም የድንጋይ መሰዊያ ነበር እስከ ሪፎርሜሽን ድረስ የነበረው የሚለውን አይተናል። እና ይዘውት አይወጡም። ያ መሰዊያው የእብነ በረድ ነው፣ የድንጋይ ነው። ለምንድን ነው ኦኬ አልተር ከሆነ ያ ታቦት የሚባለው ለምንድን ነው ይዛችሁት የምትወጡት ብዬ ስጠይቅ የመለሱት መልስ አለ አይደለ? መታየት እንዳለበትና የሚወጣበትን ምክንያትና እንደገናም ደግሞ የጌታ ስጋና ደም እንደሚፈተት በፍጹም አላውቅም ነበር። አሁን እንደዚህ ይዘው ሲወጡ እዛ በወጣበት ቦታ የጌታ ስጋና ደም እንደሚፈተት አላውቅም። ለምን? በጣም በወጣትነቴ ነው ከኦርቶዶክስ የሚወጣሁት። እንደገናም ደግሞ ምንንም ሳላቅ ነው የወጣሁት። ጥምቀት ወጣ ነበር ወጣት እያለሁ፣ ግን ምን እንደሚደረግ ለምን እንደሆነ ምንም አላቅም ነበርና ያንን መልሰውታል መምህር በረከት የጌታ ስጋና ደም እንደሚፈተትበት እዛ ወጥቶ ማለት ነው። እና ያንን አናደርግም። አሁን ልዩነታችን እኛ ይዘነው አንወጣም። እንደገናም ደግሞ እዛ ቦታ ላይ ወጥቶ ደግሞ ይፈተታል የሚለው እንትን አንልም። አንድ ቦታ ስቴብል የሆነ ነው። በሉትራን እኔ የማውቀው አንድ ቦታ ስቴብል የሆነ አልተር ነው ያለን። ያ አልተር ደግሞ የጌታ ስጋና ደም የምንካፈልበት የሚቀርብበት ይሄ ምስጋናው መስዋዕት የሚቀርብበት ያንን ኦራሊ የጌታን ስጋና ደም የምንወስድበት አንድ ፐብሊክ ደግሞ ኮንፌሽንና አብሶሉሽን የሚካሄድበት ነው። ስለ ኮንፌሽን ቅድም ተናግሬያለሁ። ፕራይቬት ኮንፌሽን አለ፣ ፐብሊክ ኮንፌሽን አለ። ፐብሊክ ኮንፌሽን በአልተሩ ላይ ቆሞ ነው ቄሱ ኃጢአታችሁን ይቅር ብያለሁ ብሎ ዲክሌር የሚያደርገው። አብሶሉሽን ኮንፌሽን አለ፣ የጌታን ራት ምንካፈል። ለዚህ ፐርፐዝ ነው እዛ ቦታ ላይ ያለው ማለት ነው። ይሄንን ስሞል ካታኪዝም 5 ላይ እናገኘዋለን ማለት ነው። ሁለተኛውን ልጠይቅ። አኬ አልገባም። አይ ላገኘው አልቻልኩም። ያው ገስት ካላከ በስተቀር ቆይ ትንሽ ጠብቂኝ እያለች ነበረ። ኦኬ እሺ ሳሚ ትችላለህ መጠየቅ። ሌሎች ጥያቄ ካላነሱ ያ ቴንክ ዩ ዩካሪስት ብለህ ያልከውን ምስጋና የሚል ሀሳብ ምስጋና ነው የሚለውን ነው የምንቀበለው ብለሃል እና አሁን ደግሞ ከፎርጊቭነስ ኦፍ ሲንስ ከሚለው ጋር ይቅርታ ሳሚዬ በመሀል ገባሁኝ። በጣም ይቅርታ አድርጉልኝ። ከተፈቀደልኝ ምናልባት ከዳዊት በመቀጠል ቅድም ሳሚ የጠየቀው ጥያቄን እኛንም ያው ኦርቶዶክሳውያንን ስለሚመለከት ሪፍሌክት ማድረግ ይቻላል በጥያቄው ላይ ተመርኩዞ ማለት ነው። አዎ ትችላለህ። አንዴ ሳሚ ይጨርስና ትችላለህ። ችግር የለም። አንዴ ይጨርስና እሺ፣ ጨርስ ሳሚ አንዴ ጊዜ። እሺ ዴብ ምስጋና ነው ብልሃልና አሁን ደግሞ ይሄ እንትን ዩካሪስት የሚለው ከፎርጊቭነስ ኦፍ ሲን ጋር ይገናኛል ወይ? እንደው ይሄንንና ጠረጴዛው ምናልባት ክርስቶስን ይወክላል ወይ የሚሉትን ሀሳቦች ቀደም ያነሳሁትን ለነገሩ አንደኛውን ፎርጊቭነስ ኦፍ ሲን ከሚለው ጋር ምስጋና ነው ብለህ ስላልከው ዩካሪስትን ከኃጢአት ይቅርታ ጋር የሚገናኝ ነው ወይ የሚል ሀሳብ። ይሄማ ምንም ጥርጥር የለውም። 100% ነው የምናምነው። ማለት ሪል ፕሬዘንስ የሚያምን ሁሉ ይህንን ያምናል። ሪል ፕሬዘንስ ነው ብሎ ካለ የኃጢአት ስርየት አለ፣ የዘላለም ሕይወት የምናገኝበት ነው፣ ለመዳን ነው። እንደገና ደግሞ ስፒሪቹዋል ስትሬንግዝ የምናገኝበት ነው። ጌታ ለዚህ ለመንገዳችን አሁን መንፈሳዊ ጉዞ ላይ አይደለ ያለ ነው። ከዚህ ዓለም እስከምንሄድ ለዚህ ለጉዞአችን የሚያስፈልገን ነገር ሁሉ የምናገኝበት ነው። ጸጋ የምንካፈልበት ነው እና በዚህ
ሜንላይን ፕሮቴስታንትም ሆነ ሜንላይን ክርስቲያኒቲው ምንም ዳውት የለም። ሪል ፕሬዘንስ ብሎ ካመነ የኃጢአት ስርየት አለ። ሪል ፕሬዘንስ ብሎ ካመነ የዘላለም ሕይወት አለ። ሪል ፕሬዘንስ ነው ብሎ ካመነ ለመዳን ነው የጌታን ስጋ የምንወስደው ማለት ነው። ስለዚህ በዚህ ላይ ምንም ዳውት የለውም። ምክንያቱም የጌታ ስጋና ደም ነው እኮ የምንለው፣ ያ የሆነ ምሳሌው አይደለም የምንለው፣ ወይም ደግሞ ምን ልበል የሆነ ታይፖሎጂ ምናምን አይደለም የምንለው። ራሱ አፍተር ወርድ ኦፍ ኮንሰክሬሽን ራሱ የጌታ ስጋና ደም ነው የምንለው። ምክንያቱም የጌታ ስጋ ከህብስቱ ጋር ህብረት አለው፣ የጌታ ደም ደግሞ ከጽዋው ጋር ህብረት አለው ብለን ነው የምናምነው ማለት ነው። የእኛ ደግሞ ክርስቶሎጂያችንን ካየኸው ከዛ ጋር የተያያዘ ነው። ከሶስቱ ጂነሶች መካከል ሁለተኛው ጂነስ ሜስታቲከም ከዚህ ጋር የተያያዘ ነው። የምናብራራበት መንገድ አለ፣ ይህንን የምንገልጽበት ማለት ነው። ዴቭ ሀሳቤ ምንድን ነው? ገብቶኛል። ያንተ የምትናገረው እንደዛ እንደሚታመን አውቃለሁ። ግን ዩካሪስት ላይ ምስጋና ነው ብለን የምንል ከሆነና ክርስቶስ ኢየሱስ አንድ ጊዜ የኃጢአትን መስዋዕት ሆኖ አብቅቷል ብለን የምንል ከሆነ ከኃጢአት ይቅርታ ጋር ያገናኘው አሁን እንደገና ዩካሪስትን ኃጢአት ይቅርታ ጋር ከመቀበል፣ ምክንያቱም ምስጋና ነው ብለን ካለን ያ ምስጋና ነው ደግሞ ብላችሁ የምትሉት ክርስቶስ አንዴ መስዋዕት ሆኗል የሚለውን ስለሚታመን ነው ልበል። የኃጢአት ይቅርታ ጋር ግን የተገናኘው ለምንድን ነው? እንደሚታመነውን አውቃለሁ። ምስጋናና የኃጢአት ይቅርታ የምትለውን ሀሳብ ነው እዛ አልታሩ ላይ ማለት ነው። ያ ይህንን ብሉይ ኪዳን ላይ ቅድም የጠቀስኳቸው መስዋዕቶች አሉ አለ። የበደል መስዋዕት፣ የኃጢአት መስዋዕት እንደዚህ ዘረዝርና መጨረሻ ላይ ምን ያመጣል? የምስጋና መስዋዕት ብሎ ያመጣል። የምስጋና መስዋዕት ማለት ሁሉንም ነገር የጠቀለለ የያዘ ነው። በዛ ውስጥ ያንን ሁሉ የምታገኝበት ነው። እግዚአብሔርን የምታመሰግንበት፣ ጌታ ስለተሰራው ነገር ስላደረገው ነገር የምታመሰግንበት ብቻ ሳይሆን የምትካፈልበትም ነው። የኃጢአትን ይቅርታ የምታገኝበትን፣ የበደልን ይቅርታ የምታገኝበት፣ ህይወትን የምታገኝበት ነው። ሁሉን የጠቀለለ ነው። የምስጋናው መስዋዕት መጨረሻ ላይ ነው የሚያመጣል። ብሉይ ኪዳን ላይ ስታዩ የበደል መስዋዕት፣ የኃጢአት መስዋዕት የምን ብሎ ያቀርብልና የምስጋናው መስዋዕት ብሎ ይልሃል ማለት ነው። ስለዚህ የምስጋናው መስዋዕት ሲሆን ሁሉን የያዘ ሁሉን የጠቀለለ ነው። በዛ ውስጥ ሁሉን ነገር ታገኛለህ። ማግኘት የሚጠበቅብን ቤኔፊቶች ሁሉ ትቀበልበታለህ ማለት ነው እንጂ ጀስት አሁን የምስጋና መስዋዕት ነው ሲባል ቴንኪው ሎርድ ምናምን ብለን የምንልበት ነው፣ እንደዛ ብቻ ነው እያልኩ አይደለም። የምስጋናው መስዋዕት ማለት ሁሉን የያዘ ነው፣ ሁሉን የጠቀለለ የያዘ ነው። አመሰግናለሁ ዴቭ። ያው ጥያቄ ቢኖርብኝም ግልተው አመሰግናለሁ። ቴንኪው። ከዛ ውጭ ግን ቅድም አንድ ነገር ያልነገርኳችሁ ነገር እሱን ልጨምርና ኦርቶዶክሳዊው ወንድም በኦርቶዶክስ ላይ በተነሳው ላይ ቢሰጥበት ሀሳብ ቆንጆ ነው። ቅድም የጠቀስኩት ነገር አለ አይደለ? በጣም ልብ ብላችሁ እንድታዩት ማለት ነው። በቤተ ክርስቲያን ታሪክ ውስጥ አልተር ያልነበረበት ጊዜ የለም። ቅድም ይህንን ታሪኩን በደንብ ይዩት። እስከ 300 ዓመት ያለውን ተናግሬያለሁ። የእንጨት እንደነበረ ለምን ክርስትና ሌጋላይዝድ እንዳልሆነ፣ ከ300 ዓመት በኋላ ደግሞ ክርስትና ሌጋላይዝ ከሆነ በኋላ ደግሞ የድንጋይ እንደሆነ የእብነበረድ እንደሆነ፣ ያንን ፍላቪያን እንዴት የምኑን አልተር እንደያዘ ታሪኩን ይዩት። ፍላቪያን በ449 ጊዜ ወታደሮቹ ገብተው ሊያወጡት ሲሉ አልተሩን ይዞ ነው አልለቅም ብሎ ሲታገል የነበረው። ስለዚህ አልተሩ ምን አይነት ነው የሚለውን እዛ ጋር ማየት ትችላላችሁ። እስከ ሪፎርሜሽን ድረስ ይሄ አልተር የድንጋይ ነበረ። ከዛ ደግሞ ቅድም እንዳልኳችሁ ኤድዋርድ በ16ኛው ሴንቸሪ ላይ የድንጋዩን ወይም የእብነ በረዱን ወደ እንጨት እንደቀየረው፣ ቀለል ባለ እንጨት አድርጎ እንደቀየረው ታያላችሁ። ከዛ በ19ኛው ሴንቸሪ ላይ ቻርልስ ግራንድሰን የሚባል ማለት ነው። ቻርልስ ግራንድሰን በሞደርን ኢቫንጀሊካል እና ባፕቲስት ጊዜ በዛን ጊዜ ምንድን ያደረጉ በእነዚህ ቸርቾች ይሄ የእንጨቱም ራሱ ቀለል ያለው የእንጨት መሰዊያ ራሱ ከቸርች እንዲወጣና ቸርች ባዶ አዳራሽ ስብከት ይሄ ምንድን ነው ፑልፊት ብቻ ያላት አልተር የሌላት አዳራሽ ከዛ ጀምሮ ነው የሆነችው።
ከዛ በፊት ያለው ታሪክ ውስጥ ቸርች አልተር ያልነበራት ጊዜ አልነበረም ማለት ነው። ኢቭን በመጀመሪያዎቹ በ300 ዓመታት እንኳን ክርስትና ሌጋላይዝ ባልሆነ ጊዜ በየቤቱ በነበረች ጊዜ የክርስቶስ ቤተክርስቲያን የእንጨት አልተር ነበር የሚጠቀሙት የነበረው ማለት ነው። ይህንን ያዙት ማለት ነው። ቴንክ ዩ ዴቫ። ያለኝ ጥያቄ ምንድን ነው እሱ ይሄ አልተሩ ብሉይ ኪዳን ላይ ያሉት ነገሮች ሲሰሩ ማለት ነው በቤተ መቅደስ ውስጥ ያሉት ሲሰሩ የተለያየ ሳይዝ ልካቸው የተለያየ ነገር አለው። ይሄ አልተር የራሱ እንትን አለው ሳይዝ ወይንም ደንብ አለው መጽሐፍ ቅዱሳዊ የሆነ ወይስ ማንኛውንም ነገር ነው እዛ ጋር የሚቀመጠው ማለት ነው? ልክ እንደ ታቦቱ አልተሩ ልክ በዚህ ሳይዝ ቁመቱ ይሄናል፣ ርዝመቱ ይሄናል፣ ስፋቱ ይሄናል ተብሎ የሚል ከእግዚአብሔር የተሰጣለው ያ ተብሎ ስለ አልተር ለብቻ ግን አሁን ምንድነው ቅድም መምህር በረከት ያሉት ምንድነው ይሄ የኢትዮጵያ ቋንቋው ምንድን ነበር? ግዕዝ። በግዕዙ ይሄ ታቦት የሚባለው አልተር ማለት ነው የሚለውን ቅድም ሲመልሱ ነበር እና ያንን ታቦት የተባለው አልተር ከሆነ ያንን መመሪያ ተጠቅመው ይስሩት ወይም ደግሞ በራሳቸው ያስቀምጡት። በቸርች ስቲል ላይ የአልተር እንዴት ነበረ? ሳይዝ ነበረው ወይ? ወጥ የሆነ መመሪያ ነበረ ወይ የሚለውን አናገኝም። የምናገኘው አልተር እንደነበረ ነው። እኔ አላቅም ካለ አላቅም ግን አናገኝም። ቅድም ሴንት አትናሺየስ እና ኦግስቲንን ጠቅሻለሁ። የእንጨት አልተር እንደነበረ በ300 ዓመታት ውስጥ የእንጨት አልተር እንደነበረ ግን ሳይዙ፣ መጠኑ፣ ስፋቱ ምናምን የሚለውን ነገር አላገኘውም እዛ ቦታ ላይ ማለት ነው። እሺ እንደዛ ከሆነ አሁን በእኛም በኢቫንጀሊካል ቤተክርስቲያንም ልክ የጌታ እራት በሚደረግበት ጊዜ ያው ጠረጴዛ ብልም እንትን አይልም አይደለ? ያው ጠረጴዛ ይደረግና ጥሩ ነጭ ጨርቅ ይደረግለትና እዛ ላይ ጌታ እራት ይደረግና ያው በደንብ ስርዓት ባለው ጥሩ ንጹህ በሆነ እንትን ላይ ተደርጎ ያንን የጌታ እራት እንወስዳለን። የእኛን ከእናንተ ለየት ያደረገው ምንድን ነው? ወይ የተለየ ስግደት የምትሰጡት ነገር አለ ወይ ምንድን ነው ልዩነቱ? መለኪያ ከእግዚአብሔር የተሰጠው መለኪያ ከሌለ ልክ እኛም እንደምናስቀምጠው የጌታን ራት የሚወሰዱትን ነገሮች እናስቀምጣለን። እናንተም እንደዛው ታስቀምጣላችሁ። ምንድነው ለየት ያደረገው? ወይም የምትሰግዱት ነገር አለ? ምን የሚደረግ ነገር አለ? ኦፍኮርስ በሉተራን አዶር አለ። ምክንያቱም እውነተኛ የጌታ ስጋና ደም ስለሆነ እዛ ቦታ ላይ የምንካፈለው እውነተኛ የጌታ መገኘትም ስላለ አዶር ይደረጋል። በጌታ እራት ጊዜ ማለት ነው። በሀይ ሉትራን ቸርቾች የኢትዮጵያውን ብዙ ቦታ ላላቀው ይችላለው። ነገር ግን እዚህ ውጪ ሀይ ሉትራን ቸርቾች አዶር ይደረጋል። የጌታ እራት እንትን በሚባልበት ሰዓት ማለት ነው እና በመሰዊያው ጋር እንትን ይደረጋል፣ አዶር ይደረጋል። ያ አዶሬሽን ግን ለእምነ በረዱ መሰዊያ አይደለም፣ ወይም ደግሞ ለህብስቱና ለወይኑ አይደለም። ነገር ግን በህብስቱና በወይኑ ለተገኘው ጌታ ነው። በህብስቱና በወይኑ በዛ ለተገኘው ጌታ አዶር ይደረግለታል ማለት ነው። እናንተ ጋር እንደዚህ አይነት ነገር የለም አይደለ? አዶር አይደረግም። እንደገና ያንን ጠረጴዛ ደግሞ የጌታ እራት የምታዘጋጁበትን ጠረጴዛ ነገ ወስዳችሁ ወይ ምሳ ልትበሉበት ይችላላችሁ፣ ወይም ደግሞ የሆነ ነገር ልታደርጉ። እንደዛ የለም። እኛ በሉትራን ያ የተለየ ነው። ለዛ አገልግሎት ብቻ የተለየ ጠረጴዛ ከሆነ ራሱ የእንጨት ጠረጴዛ ከሆነ በአንዳንድ ቸርቾች እንደዛ ስለሆነ አብዛኛው እዚህ ሀይ ሉትራን ቸርች የእምነበረድ ነው። ድንጋይ የሚንቀሳቀስ አይደለም፣ አንድ ቦታ ያለ ነው። ግን የሚንቀሳቀስ የእንጨት ጠረጴዛ እንኳን ያላቸው ቢሆን ለዛ አገልግሎት የተለየ ነው። ምንም ነገር ሌላ ነገር አይደረግበትም፣ የተለየ ነው። እናንተ ጋር ግን እንደዛ አይደለም አይደለ? ሶሪቲ ያን ጠረጴዛ ለዛ ቀን አገልግሎት ነጭ ጨርቅ ይሸፈናል። ያን አገልግሎት ይሰጥበትና ከዛ በኋላ ግን ያ ጠረጴዛ ምሳም ሊበላበት ይችላል፣ ሌላም የተለያየ ነገር ሊስተናገድበት ይችላል። ራይት እንደ ቤተ ክርስቲያኑ አቅም ነው። ብዙ ጠረጴዛ ካለ አናነሳውም። ሄዱ እየነገረች ነው። አዋለች ቴብል ማለት ለቴብሉ ነው። አሁን
የእናንተ በድንጋይ መሰለ የሚሰራ አይ ቲንክ የማይንቀሳቀስ በእምነ በረድ ነገር መሰለ የሚሰራው የነ ዴቭ እሱ አሁን ባውት አድርጋላችሁ ማለት ነው። ልክ አዚፍ እንግዲህ አዶሬሽን እንዴት ነው አዶር የምታደርጉት ነው። እሱማ እኛም አሁን ለምሳሌ ሎርድ ሰፐር ካይንድ ኦፍ ክብር አለው እና ያ ነው የኔ አሁን የኦርቶዶክስ ቅድም ልጠይቃቸው እንደሞከርኩት አብሶሉት የሆነ ሪቨረንስ ነው ያለው። በቃ ማለት እንደውም እንደ ወርሺፕ አይነት ነገር ነው። እንግዲህ አሁን የኦርቶዶክስ ወንድሞችና እህቶች ሊናገሩ ይችላሉ። በእነሱ እንትን ላይ ኮሜንት ማድረግ ይከብዳል። ግን የምናየው ነገር ታቦቱ ሲወጣ ለታቦቱ ከፍተኛ ታቦቱ በደረሰበት ስግደት እና እነሱ ያው እዛ ላይ ለተጻፈው አልፋና ኦሜጋ ለሚለው ጽሁፍ ነው የሚል ነገር ሲናገሩ ሰምቻ። የእናንተ አዶሬሽን ምንድን ነው ማለት መስገድ ነው ወይስ ማክበር ስትል ምን ማለት ነው? ግልጽ ስላልሆነልኝ ነው ዴቭ፣ በጣም ይቅርታ። አዶሬሽን የሚል እንግሊዝኛ ቃል አይ ቲንክ በጣም ሃይ የሆነ ሆሜጅ ነገር የሆነ ከፍ ያለ አክብሮት ልንለው እንችላለን መሰለኝ። እና ያንን አክብሮት የምትገልጡት እንዴት ነው? ለምሳሌ ልክ እንደ ኦርቶዶክሶች በአማትባችሁ ቤተክርስቲያን እንደሚሳለሙት ትሳለማላችሁ ወይስ በአልታሩ ፊት ትሰግዳላችሁ ወይስ በሎርድ ሰፐር ፊት ትሰግዳላችሁ ወይስ ምንድን ነው የምታደርጉት? በጣም ግልጽ ብታደርጉ። ወይ በቃላት ነው አልታሩን የምታከብሩት ዳቦን የምታከብሩት ወይስ እንዴት ነው? ያ ይቅርታ ግን ስናገር ያ አዶሬሽን ያለው እናውቅበን ፕላስ ችም አንድ ላይ ቅድማውን በመምህር በረከት ሲናገሩ አልተሩንና አርክ ኦፍ ዘ ኮቨነንትን አንድ ላይ ያደረጉት እና ስለዚህ እዛ አልተር ላይ የእግዚአብሔር ፕሬዘንስ አለበት ብለው እንደውም ከብሉይ ኪዳን ጋር ያለውን ሪሌሽንሽፕ አስቀመጡ። ለምሳሌ ሲንም ነው ኃጢአትም ነው። ለምሳሌ እሱ ላይ መሳለቅ ወይ በሱ ቃል መብላት ምናምን ማድረግ ኃጢአት ይሆናል ብለው አስቀመጡ። which is ልክ ኤክሳደስ 20 ላይ እንዳለው ወይ ለቤተክርስቲያን ላይ እንዳለው ለአልተሩ እንደሚገባው ወርሺፕ እንደሚገባው ምናምን ነገር ማለት ነው። ሶ ሪስፔክት እንደሚገባው እና አልተሩ ላይ ኦፍ ኮርስ አርኩ ላይ እንዳለው የእግዚአብሔር ግሎሪ ማለት ነው። እናንተ ደግሞ አሁን ያልከኝ ያለው አንተ ቅድም ሳሚ ጠይቅ የነበረው ከምስጋና ጋር ነው እያነሳህ ያለው። ስለዚህ ዕብራውያን 10 ላይ ያለውን አልቲሜት ሳክሪፋይስ የሆነውን የክርስቶስ ኢየሱስን እዛ ውስጥ አስቀምጠን ወርሺፕ እና አዶሬሽን ስታነሱ ግን ከማቴዎስ መጽሐፍ ምዕራፍ 4 ወይም ከራእይ ምዕራፍ ያሉት ጋር አይጋጭም። ምክንያቱም ሪዘርቭድ ይሄ አዶሬሽን ወይም ደግሞ ላትሪያ የሚለው ቃል ወይ ወርሺፕ የሚለው ቃል የተገባው ሪዘርቭ ያደረገው ለእግዚአብሔር ብቻ እንደሆነ መጽሐፋችን ይናገራል። ቬኔሬሽን ወይም ደግሞ ሪስፔክት ነው ወይስ አዶሬሽን ወርሺፕ? ሁለቱን አይ ቲንክ ማነው ዲቪዬ ዋለ ለይተህ ሲንገር። ምክንያቱም መጽሐፋችን በደንብ ግልጽ አድርጎ የሚያስተምር ሪቨረንስ ፎር ጋድ ብሎ የሚያስተምር ወርሺፕ ፎር ጋድ አዶሬሽን ፎር ጋድ ብሎ ያስተምረናል። ቬኔሬሽን ወይም ደግሞ ሪስፔክት ዱሊያን ነው የምታደርጉት ወይስ ላትሪያን ነው የምታደርጉት? ለዛ ነገር ባለፈው ማርቲን ስንጠይቀው ነበረ እንሰግዳለን ምናምን በሚለው ነገር ላይ ና እስኪ እሱን በደንብ አብራራልኝ። ቲቪ ሚዩት ነው እያወራ ከሆነ። ኦኬ ሁለት ጥያቄ ነው። የመጀመሪያው አሁን ሳቢ አንተ ስትጠይቀኝ የመጀመሪያው ጠፋብኝ። የኢንዱ ምን ነበረ? ኢንዱን አይደል የጠየቀው መጀመሪያ? እኔ ነኝ ዴቭ። እኔ ያልኩት የእናንተ አዶሬሽን ነው ብለሃል። አዶሬሽን የሚለው ቃል ደግሞ ያው ከፍተኛ አክብሮት እና ሊሆን ይችላል ምናልባት ሆሜጅ እንደዚህ አይነት ማሳየት። የኔ ጥያቄ ምንድን ነው? ልክ እንደ ኦርቶዶክሶች አማትባችሁ በአልታሩ ፊት ትሰግዳላችሁ? አዶር ስታደርጉ እንዴት ነው? በቃል ነው አዶር የምታደርጉት ወይስ ልክ እኛ እንደምናደርገው በሎርድ ሰፐር ሲቀርብ ምስጋና ነው የምታቀርቡት ለጌታ? እና ያ እንደዛ ከሆነ ግራ ስለገባ አዶሬሽን ማለት አክብሮ ከሆነ
ይሄ ነገር ኮንሴክሬትድ ነው ፎር ሰምቲንግ ለሆነ ነገር ነው። በቃ አንተ ብታወራ ይሻላል እኔ ሰጀስ ከማድረግ እና ይሄ ነው የኔ አዶሬሽን ስትል እንዴት ነው የሚደረገው አዶሬሽን የሚል ነው። ኦኬ መልካም ገብቶኛል። አዶሬሽን ብለን ስንል ምን ማለት ነው? እንዴት ነው የሚደረገው ለሚለው ብዙ ጊዜ በገጼ ላይ ፖስት አድርጌያለሁ አይታችሁት ከሆነ ማለት ነው። በሉትራን ቸርች እንዴት አዶር እንደሚደረግ በጌታ እራት ጊዜ እንዴት አዶር እንደሚደረግ ብዙ ጊዜ ፖስት አድርጌያለሁ። ገጼ ላይም ብዙ አለ ስለ ሉትራን ቸርች ማለት ነው። ምንድን ነው የሚደረገው? የጌታ እራት በሚቀርብበት ሰዓት ቄሱ አንድ በአንድ ነው የሚያነሳው። ምኑን ያነሳል? ህብስቱን ያነሳና ቃሉን ያነባል። ይሄ ተላልፎ በተሰጠበት ሰዓት ይሄ ስጋዬ ነው የሚለውን ይናገረውና በቅዳሴ መልክ ይናገረውና ምንድን ነው የሚያደርገው? ወደ ላይ ከፍ ያደርገዋል። ያ ኮንሰክሬሽን ይባላል። ወደ ላይ ከፍ ያደርገዋል። ከዛ ቦ ያደርጋል፣ ይሰግዳል። ይወርቅና በጉልበቱ ይሰግዳል። ከዛ ይነሳል። ከዛ ያስቀምጠዋል። ከዛ ደግሞ ወይኑን ያነሳዋል፣ ቃሉን ያነበዋል። ይሄ ተላልፎ በተሰጠበት ሰዓት የአዲስ ኪዳን ደሜ ነው የሚለውን ቃሉን በቅዳሴ መልክ ያነበውና ወደ ላይ ከፍ ያደርገዋል። ያ ኮንሰክሬሽን ይባላል። ኮንሰክሬት ካደረገው በኋላ ቦ ያደርጋል፣ ይወድቃል፣ ይሰግዳል ማለት ነው። ከዛ በኋላ ያስቀምጠዋል። ኮንሰክሬት ተደረገ ማለት ነው። ከዛ በኋላ ደግሞ እኔ ብዙ አሁን እዚህ ሉትራን ቸርቾች የጌታ እራት በሚወስዱበት ሰዓት ሄደው ሲወስዱ ተሰልፈው ሲወስዱ ቦ አድርገው ነው የሚወስዱት። ቦ አድርጎ ካህኑ ይሰጣቸዋል ማለት ነው። እንደገና ደግሞ አንዳንድ ሉትራን ቸርቾች ደግሞ ይሄ በጉልበቱ ቦ ማድረግ ብቻ አይደለም፣ ሙሉ በሙሉ በሰውነቱ በፊት ሰውነቱ ተኝቶ ነው ቦ የሚያደርገው። መስቀል ሰርቶ ማለት ነው። ቦ ያደርገዋል። ይሄ ነው አዶሬሽን የሚባለው ማለት ነው። ይህንን ስናደርግ ከሳሚ ጋር እያይዤ ስመልስልህ የምናደርገው ይሄ ቦ የሚደረገው የሚሰገደው ስግደቱ ጌታ አለ፣ የጌታ መገኘት አለ። ሪል ፕሬዘንት የጌታ መገኘት በህብስቱና በወይኑ አለ ብለን የምናምነው። ስለዚህ ያ ቦ የምናደርገው ያ የምንሰግደው ለማቴሪያሉ አይደለም፣ ለድንጋዩ መሰዊያ አይደለም፣ ወይም ለህብስቱ አይደለም፣ ወይም ለወይኑ አይደለም። ለጌታ ነው እየተሰገደ ያለው ማለት ነው። ለምን? እውነተኛ መገኘት በዛ አለ። ከእናንተ ጋር የምንለያየው ምንድነው? ሳሚሻ እና ኢንዱ እናንተ በህብረቱ ላይ በጉባኤው አንድ ሁለትም ሶስትም ሆናችሁ በተሰባሰባችሁበት ስፍራ ሁሉ እኔ ይገኛለሁ ብሏል። የጌታ መገኘት በህብረቱ በጉባኤው ላይ አለ ነው። ኦፍኮርስ አለ። የእኛ ግን ለየት የሚያደርገው በህብስቱ ለየት ያለ ዩኒክ የሆነ መገኘት አለ። በዛን ጊዜ የጌታ እራት በሚካሄድበት ሰዓት ጌታ በዛ በህብስቱና በወይኑ ዩኒክ የሆነ ሱፐርናቹራል በሆነ መንገድ የጌታ መገኘት አለ ነው። ስለዚህ ምንድነው ቦ ስናደርግ ስንሰግድ አዶር ስናደርግ ለማን ነው ማለት ነው? ለጌታ ነው። ዳይሬክት ለጌታ ነው እየተደረገለት ያለው። ይህንን ነው ቦ ስትል እኛም ቦ እናደርጋለን። በነገራችን ላይ በእኛ ትራዲሽን ቦ ታደርጋለን። እኛ የምናደርገው ግን እንደ አዛ ኢንዲቪጁዋል ነው የሚሰጠን። በየግል ነው። ሰው እንቆም ብድግ እንልና ጎንበስ እንላለን። ማለቴ ቦ አድርገን ነው የምንወስደው። ይሄ የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን የሚል ጥያቄ ሲጠየቅ አዎ አለው ብለን ዝም ብለን ቀና ብለን አይደለም የምንወስደው፣ ጎንበስ ብለን ነው የምንወስደው። ኢትስ ኤ ካይንድ ኦፍ ሆሜጅ ነገር አሳይተን ነው። ይሄ እንደዛ ቦ እናደርጋለን በተወሰነ መጠን። ይሄ ትራዲሽን አለ። የት ነው? መሰረተ ክርስቶስ ቸርች ትራዲሽን እና የጌታ እራት ስትወስዱ መሰረተ ክርስቶስ ቆይ እንዱ አብራራው። የጌታ እራት ስትወስዱ በመሰረተ ክርስቶስ ቦ አድርጋችሁ ነው ከዛ በኋላ የምትወስዱት? አዎ። ምን አይነት ቦ መሰለ የሚደረገው? ኢንዲቪጁዋሊ የጌታ እራትን ኮንዳክት የሚያደርገው ሰው በግል ነው የሚሰጠው። በግል ነው የሚሰጠው። በፊት ማለት ነው። ህዝብ ሲበዛ ነው እንትን እያለ ያለው ማለት ነው። ግን ዲያቆናቱ ሲሰጡ የጌታ ደም የጌታ ብሬድ ብለው ሲሰጡ ብድግ ብለን የምትወስደው እና እንደዚህ ካይንድ ኦፍ ሆሜጅ ታሳያለ። ብድግ ብለ ሆሜጅ እንደዚህ ካይንድ ኦፍ ቦው ታሳያለ እንጂ እንትን አትልም። ይሄ በጣም ኮመን ነው። መሰረት ሶስት ሰዎች ካሉ ሊናገሩ ይችላሉ። እኔ እንደዚህ አይነት ትራዲሽን እዛ ጋም ቃለ ህይወትም እያሉ ነው። ግን እንደዚህ አይነት ነገር አለ ነው። ከእንትን አንጻር ግን ከቬነሬሽን እና ከሪስፔክት አንጻር አንዳንድ ትራዲሽኖች ኖሩ ይችላሉ። ለምሳሌ እኛም ጋር ስንወስድ የጌታ እራትን ስንወስድ
በእንትን ነው በሪስፔክት ኮርስ ይሄ ምንም ግልጽ የሆነ ነገር ነው። ወርሺፕ አይደለም ግን ሲምቦሊክ የሆነ ሪስፔክት አለ። አዶሬሽንም አይደለም ይሄኛ ኢምፓክት። ምክንያቱም አዶሬሽን የሚለው ቃል እና ወርሺፕ የሚለው ቃል ይሄ ላትሪያ የሚለው ቃል ሪዘርቭ የሆነው ለእግዚአብሔርና ለእግዚአብሔር ብቻ ስለምናምን መጽሐፍ ቅዱስ እንደዛ ብሎ ስለሚያስተምረን የምንወስደውን ህብስት ግን እጅግ ሪስፔክት ባለበት መንገድ በጸሎት እና ደግሞ በእምነት እንወስዳለን። በወርሺፕ እንወስዳለን። ወርሺፕ ስለ ያው ስርዓቱን ወርሺፕ በማድረግ ውስጥ እግዚአብሔርን ወርሺፕ በማድረግ ውስጥ በአምልኮት ውስጥ ሆነን እንወስዳለን። ከዱሌ አንጻር ማለት ነው። ቦዊንግ ብለህ ያልከው ኢንዱዬ ሰም ትራዲሽን ሊያደርጉት ይችላሉ። ማለት በጣም ጄኒን ፍሌክቲንግ የሆነ ነገር ላሚ ለዛ አልተር ለዛ ለሚሰጠው ለጌታ እራት እግዚአብሔር ፕሬዘንስ አለበት ብለው ስለምናምን እኛም እናምናለን። እግዚአብሔር ፕሬዘንስ ክራይስት ፕሬዘንስ አለበት፣ ስፒሪቹዋል ፕሬዘንስ አለበት ብለን ስለምናምን በዛ ደረጃ እናደርጋለን። ጥያቄ ሳሚ ለቃሌ ነው። ጥያቄ ለቃሌ ነው። አይ ዴቪ ጋር ደረሰ። ዴቫ ጋር አንድ ደረሰው ነገር ምንድን ነው ቴብሉ እሰጠዋለሁ። አሁን ቃሌ ከዚህ በኋላ የሚናገረው ምናልባት ከዴቭ ጋር ይሄን ነገር ላውራና እንትን ልበልና ቴብሉ አንጻር ግን ለምሳሌ ቴብሉ ሪዘርቭድ መሆን አለበት፣ ኦነር ሊደረግ ይገባል፣ ስፔል ሊደረግ ይገባል፣ ሌላ ነገር ሊደረግበት አይገባም። ለምን ሲባል እሱ እንደዚህ አይነት ነገር አስቀምጠ ነበረ እና መጽሐፍ ቅዱሳችን ላይ በመጽሐፍ ቅዱሳችን ስንመለከት መጽሐፍ ቅዱሳችን ላይ ወርሽፑም ቢሆን ወይም ደግሞ ሪስፔክቱም ቢሆን ዳይሬክትሊ ለእግዚአብሔር አልሆነ እንጂ ለቁስ እንዳልሆነ መቼም እናንተም ትላላችሁ። እና ከቁሱ ጋር እግዚአብሔር በቁስ ዛሬም ፕሬዘንስ ያደርጋል፣ በቁስ ላይ ማለት ነው፣ በቴብሉ ላይ። ምክንያቱም አንተ አንድ ጊዜ ስትነግረን ነበር ይሄ የጌታ እራት ላይ ህብስቱ ላይ እና ወይኑ ላይ ስርዓቱ ካህኑ ከቀደሰው ከስርዓቱ በኋላ ሲዝ ያደርጋል ብለህን ነበር። ፕሬዘንስ ኦፍ ክራይስት የክራይስት ፕሬዘንስ የሪል ፕሬዘንሱ ሲዝ ያደርጋል ብለህን ነበር አይደለም? በዚህ በቁሱ ላይ ይቅርና በህብስቱ ላይ እንኳን ማለት ነው። እና ቴብሉ ከዚህ ከፕሮሰሱ ከዚህ ከአምልኮ ከጌታ እራት አምልኮ ጋር ቁሱ ምን አገናኘው? ወይም ይሄ ቴብሉ ጋር ምን አገናኘው? ከግሎሪ ጋር አሁን ቅድም ከምንላቸው ነገሮች ጋር ምን አገናኘው? ቴብሉን ለዛ ነገር ተለይቶ ቅድም ስታነሳ ነበር እንደ ኦልድ ቴስተመንት በጣም ትልቅ የሆነ ማለት ይሄ ለእግዚአብሔር ቤት ስራ የተቀመጠ ቁስ በቃ ያን ነገር ሲነቀቅል እንደሆኑ ይሄ ማግኔቲክ ፍሬስ የሚሆን ማግኔት ስታነሳ ነበር ሰማሁት። እና እዚያ ደረጃ ላይ ማለት በጣም የተለየ የመቅደስ እቃዎች ብሎ እንደሚለው ማለት ነው ኦልድ ቴስተመንት በዛ ደረጃ ልናደርገው እንዲገባን መጽሐፍ ቅዱስ ያዘናል ወይ? በአዲስ ኪዳን ላይ እንደዛ አይነት ኤክስፔሪንስ ነበራቸው ወይ የቸርች አባቶች? እሱን ብትመልስልኝ ይመስለኛል። ዴቪ እያወራ ከሆነ ሚት ነው። ኦኬ አይ ቅድም እኮ የመለስኩት መሰለኝ ሳሚሽም የሚንኮሻኮች ይመስላል። ኦኬ ጸሎት ሲገባ ሚት ያደርገዋል። ቀጥላል። ኦኬ ቅድም የመለስኩት መሰለኝ አንደኛ የሚቀርበው አሁን ዱሊያና ላትሪያ ብላ ቅርበዋል። ላትሪያ ነው። ምክንያቱም ለምንድን ነው ከተባለ ለጌታ ነው የሚሰገደው። ለጌታ ብቻ አይደለም ላትሪያ የሚደረገው ያ ስግደት በማድረግ አዶሬሽን ለጌታ ነው። ምክንያቱም ሱፐርናቹራል በሆነ መንገድ ጌታ በዛ ተገኝቷል ነው እኮ የምንለው። እኛ የምናምነው በህብስቱና በወይኑ ይሄ በጉባኤ የሚገኘውን መገኘት አይደለም። ሁል ጊዜ ስንሰባሰብ የሚገኘው መገኘት ሳይሆን ዩኒክ የሆነ መገኘት በህብስቱና በወይኑ ሱፐርናቹራል በሆነ መንገድ የጌታ መገኘት አለ ብለን የምናምነው እና ለጌታ ነው አዶር የሚደረገው የሚደረገው ለጌታ ነው። ታዲያ ለምንድን ነው ይሄኛው ጠረጴዛ ወይም ደግሞ አልተሩ የተለየው ከተባለ ለጌታ አገልግሎት ይሄ የተለየ ነው።
ለጌታ አገልግሎት ይሄን ቅድምም ከብሉይ ኪዳን ጀምሮ አይተነዋል። ከኖህ ጀምሮ አብርሃም፣ ሙሴ፣ ዕብራውያን ላይ ራእይ 8 ከ3-4 ሐዋርያት ሥራ 17-23 ጳውሎስ የጌታ ጠረጴዛ ብሎ እንትን ያለው እነዚህን ሁሉ አገናኝተን ይሄኛው ለጌታ ይሄ ህብስቱና ወይኑ የጌታ እራት የሚፈተትበት የሚቀርብበት የምስጋናው መስዋዕት የሚቀርብበት ለጌታ የተለየ ነው ያኛው ማለት ነው። ለምንድን ነው ለጌታ የለያችሁት? ይሄው መጽሐፍ ቅዱስን በምናይበት ሰዓት እንደዚህ አይነት ነገሮች ለጌታ የተለዩ ሆነው ሲቀርቡ እናያለን። ሙሴንም ሲነግረው ይህንን ለይልኝ ማንም እንዳይጠቀምበት ሲለው እናያለን። የቅባቱን ዘይት ሲዘጋጅም ይህንን ማንም እንዳያደርገው ማንም እንዳይጠቀምበት ሲል እናያለን። ዕጣኑን ሲዘጋጅ በመቅደስ ውስጥ የሚቀርበውን ይህንን ማንም ቤት እንዳይጠቀምበት ለጌታ ብቻ የተለየ ነው ብሎ ሲል እናያለን። በአዲስ ኪዳንም በምናይበት ሰዓት የጌታ መሰዊያ እንዳለ ዕብራውያንም ጳውሎስም ሐዋርያት ሥራ ላይም በምናይበት ሰዓት ራእይ ላይም በምናይበት ሰዓት ያንን መሰዊያ ይነግረናል። ስለዚህ በቸርች ሚስትሪ ስናይ ይህንን ነገር ለይተው ነው ጠብቀው ይዘው የመጡት። ከየት አመጡት ታዲያ? ይሄ እኮ ልክ ዘግይቶ ቤተክርስቲያን ከተከፈለች በኋላ የመጣ ጉዳይ አይደለም። ከመጀመሪያዎቹ 300 ዓመታት ሁሉ የነበረ እንደሆነ ጽፈውልናል አባቶች። የእንጨት ይሁን እንጂ ለዛ አገልግሎት የተለየ መሰዊያ እንደነበረ እነ አትናሲዎስም እነ ኦገስቲንም ጽፈውልናል። በ300 ዓመታት ውስጥ እንደዛ እንደነበረ ከ300 ዓመት በኋላ ደግሞ ያለውን ታሪክ የሚናገረው ያንን ነው። የእብነበረድ ወይም የድንጋይ አልተር እንደነበረ ይናገራል። ያንን አስጠብቀው ነው። በጣም ቅዱስ ነው፣ የተለየ ነው ማለት ምን ማለት ነው? ለዚህ አገልግሎት የተለየ ነው። ያን ነገር የሚቀርብበት ነው። ለዛ አገልግሎት የተለየ መሆኑን ነው የሚያሳየው ማለት ያ ምን ያህል ትልቅ ክቡር የሆነ አምልኮ ምን ያህል ትልቅ የሆነ ስርዓት እየተካሄደ እንደሆነ ነው የሚያሳየው። ምክንያቱም ራሱን የጌታ እራትና የጌታን ደም መውሰድ ሁሉ ነገር ግን አውጠንጥኖ የሚወስደን ምኑ ጋር እንደሆነ ታውቃለህ? ማለት ያንን ነገር በጣም ትልቅ ቫሊዩ እንድንሰጠውም እንትን እንድንል የሚያደርገን የጌታ ስጋና ደም ሪል ፕሬዘንስ ነው። እውነተኛ የጌታ ስጋ ደም ነው ወይስ አይደለም የሚለው ነው። እውነተኛ የጌታ ስጋና ደም የሚቀርብበት መሰዊያ ነው ብለን ካመንን ሁሉ ነገር እዛ ቦታ ላይ በቃ በአክብሮት እንትን የሚባል ነው ማለት ነው። እና ከዛ አኳያ ከመጽሐፍ ቅዱስም የሚጠቀስ ክፍል አለ ብያለሁ። ካታኪዝማችን ላይ ይናገራል። እንደገና ቡክ ኦፍ ኮንኮርድ ላይ ይናገራል። የቸርች ሂስትሪ ላይ ደግሞ የምናየው ነው። ይሄ ዩናሚስሊ ኮንሰንሰስ ባለው ሁኔታ ይዘውት አስጠብቀውት ነው የመጡት። ይሄ ነገር በቸርች ታሪክ ውስጥ ማለት ነው። ቸርች ያለ አልተር የነበረችበት ጊዜ አልነበረም። ይህንን ነው የምናየው በቸርች ሂስትሪ ውስጥ ማለት ነው። እና ከዛ አኳያ ነው ስግደቱ የምናደርገው ደግሞ ማን ነው የሚናገራል? ያ ስግደቱና የምናደርገው ደግሞ ለእንትኑ አይደለም። ለምንድን ነው? ልክ ሙሴ እኮ ያ የሚቃጠል ቁጥቋጦ አየ አይደለ? ከዛ ሄዶ እንትን በሚልበት ሰዓት እግዚአብሔር በዛ ሲናገረው የቆምክበት ስፍራ የተቀደሰች ነችና ጫማን ከእግር አውልቅ አለው። በዛን ጊዜ ምንድን ነው ያ ስፍራ የተቀደሰ ስፍራ? ለምን? ጌታ ወርዶባታል፣ እግዚአብሔር ወርዶበታል ያ ቦታ። ስለዚህ ያ ቦታ ቅዱስ ነው፣ ጫማ የሚያስወልቅ ቦታ ነው። ያ ቦታ ቅዱስ ነው። ለምን ከተባለ እግዚአብሔር ወርዶበታል። አንድን ነገር ቅዱስም የሚያደርገው እርኩስም የሚያደርገው ጌታ ከወረደበት አንድ ነገር ቅዱስ ነው፣ ጌታ የወረደበት ቦታ ማለት ነው። ስለዚህ በዛ በመሰዊያው ላይ ጌታ ይወርዳል፣ ጌታ ይገኛል እያለን ነው። ስለዚህ ወረደበት ሰዓት ቅዱስ ነው። ልክ ሲዝ ያደርጋል እንዳልከው ያ ስነስርዓት ያ አምልኮ ካለቀ በኋላ ስንል ያን ነገር አስጠብቀ ነው ምንም ነገር እንዳይካሄድበት ያውም የሚንቀሳቀስ እንትን ያላቸው ማለት ነው። የሚንቀሳቀስ መሰዊያ ያላቸውን ነው የሚመለከት። ግን ስቴብል የሆነ የእብነበረድ የድንጋይ መሰዊያ ያላቸው ስቴብል ነው። በቃ ከዛ ቦታ ላይ እንትን ብሎ ነው የሚቆየው፣ ተሸፍኖ ነው የሚቆየው ማለት ነው፣ ያ አገልግሎት እስከሚመጣ ድረስ ማለት ነው። ግን የሚንቀሳቀስ መሰዊያ ያላቸው እንኳን ለዛ ነገር አስጠብቀውት ኪፕ አድርገውት ነው የጌታ ስጋና ደም የሚቀርብበት ስለሆነ ማለት ነው። ለምንድን ነው እንትን የሚሆነው ዩኒክ የሚሆነው? ጌታ ስለሚወርድበት የጌታ መገኘት ስላለ በዛ ቦታ ላይ በዛ በህብስቱና በወይኑ ማለት ነው። እሺ ቢዩቲፉል ቤቢ። አንድ ጥያቄ ልጠይቅህ። ቆይ አንዴ እንዱ ይደርስ እንትን እኔ አሚን በጣም ጥሩ ነው፣ ደስ ይላል። ይሄ ለዚህ ለስርዓቱ ያላችሁ
ሪስፔክት ያላችሁ ነገር ደስ ይለኛል። አሜን። ግን ምንድነው አሁን ለምሳሌ ሉቃስ 22 ላይ ያለውን የክርስቶስ ኢየሱስን ኮሚኒየንን ከአፖስትሎቹ ጋር ሴሌብሬት ሲያደርግ በጣም ኦርዲናሪ በሆነ ቴብል ላይ እንዳደረገ እናውቃለን። አንድ እሱ ነው። ፈርስት ቆሮንቲያስ ላይ 11 ላይ ሲነሳ ጳውሎስ ኮማንድ ሲያደርግ ቴብሉን አዶር ከማድረግ ጋር ወይም ደግሞ ከቁሱ ጋር የተገናኘ ነገር እንዳለ ኮማንድመንት አናይ። ኦፍኮርስ ለይቶ ማስቀመጡ ምናምን ማድረጉ ኦኬ ምንም ችግር የለውም ከመጽሐፍ ቅዱስ ጋር የሚጋጭም ብዬ እኔ ፐርሰናሊ አርጊው አላደርግም። ግን ሰዎች ግን አሁን ለምሳሌ ግን ሄደ አሁን ኦልድ ቴስትመንት ላይ ያስቀምጠው ይህንን ስርዓት ወደ ኦልድ ቴስትመንት ወስደው ልክ እግዚአብሔር በኦልድ ቴስትመንት ላይ ሲገለጥባቸው በነበሩ ነገሮች በቁስ ላይ ይገለጥ ነበረ። በዚህ በአልተር ላይ ምንድነው በግሬድ እንኳን ላይ ይገለጥ ነበረ። በቁስ ላይ ቁስ ይለይለት ነበረ ለእግዚአብሔር ምናምን ነገር ሞሮፍ ከዚህ ከቁስ ጋር የተገናኘ አገልግሎት እንደነበረ እናምናለን ኦልድ ቴስትመንት ላይ። እሱን አምጥተህ ከአዲስ ኪዳን ጋር ልታጋባው ሲሞከር እንደው ክላሽ አያደርግም ወይ? አሚን ሰዎች ፎከሳቸው ለምሳሌ አዲስ ኪዳን ላይ የእግዚአብሔር ማደሪያ እኛ እንደሆነ ቸርች እንደሆነች ኦኬ ባዲ ኦፍ ክራይስት እንደሆነ እኛ ልባችን እንደሆነ ሞሮፍ አዲስ ኪዳን የሚያስተምረን እሱ ማለት አዲስ ኪዳን ላይ ጌታ ምን ያህል ከሰው ጋር እንደተጠጋጋ ከሰው ልብ ጋር እንደተጠጋጋ እግዚአብሔር ከቁስ ጋር ሳይሆን ከህይወት ጋር ያለውን ሪሌሽንሽፕ ነው የምናየበት እና የሰዎች ፎከስ ወደዛ እንዳይሆን አያደርግም ወይ ወደ ቁሱ? አይ ነው አሁን እናንተ ሞሮፍ ላይ በትምህርት ላይ ያላችሁ ሰዎች፣ ማስተማር ላይ ያላችሁ ሰዎች፣ በአገልግሎት ላይ ያላችሁ ሰዎች ማለት በደንብ ስለእናንተ ግልጽ ነው። ዲፍረንስ ትለዩታላችሁ ቁሱ ላይ ያለውን ነገር እና ስፔሻል ያለውን ነገር ትለዩታላችሁ። ግን እንደ ምእመን ያን ቅድም ኦርቶዶክስ ቤተክርስቲያን ጥያቄ የምንጠይቀው የነበረው ምንድነው ህዝቡ ጋር ያለው ምእመኑ ጋር ያለው አንደርስታንዲንግ እና ልምምድና አስተማሪዎች ጋር ያለው ልምምድ የየቀን በጣም አሁን ቅድም መምህር በረከት መቶ ሲያስተምሩ እኔ ፈጽሞ እንደዚህ አይነት ትምህርት ኦርቶዶክስ ቤተክርስቲያን ላይ ያለ ብዬ አልተያዙኝም ነበር። በጣም ቢዩቲፉል ነው፣ ደስ ይላል ያለው ነገር ምናምን ነገር እና ህዝቡ ግን ምን ያህል ያንን ነገር አንደርስታንድ ያደርገዋል? ለህዝቡ ውስጥ ያንን ትምህርት በምን ያህል ደረጃ ተምሯል? ምን ያህል ኮንቪንስ ሆነዋል ህዝቡ የሚለውን ነገር እሱ ጥያቄ ስለሆነ ግልጽ ስለሆነ ማለት እና እናንተም ጋር ቤባ ይሄ ነገር ሲመጣ ይሄ አዲስ ኪዳን ላይ ያለውን እግዚአብሔር በጣም ከኛ ጋር መቅረቡን የሆነ እንትን አያደርግም ነው የሆነ እንትን አያደርግም ከቁስ ጋርም ቁስ ላይም የሚያርፍ ቁስም ዛሬ ላይ የሚለይ እግዚአብሔር ልክ እንደ ብሉይ ኪዳን አይሆንም ወይ? እሱን ለማለት ነው። ይሎን ሀብቱ መመለስ ሪፍሌክት ማድረግ ከፈለግ ግን ይወልካም ወይ ቃል አለኝ የምመልሰው እዚህ ጋር ሳሚሻ አዲስ ኪዳን ቁስ ነገር ምንም የሌለበት አይደለም። ከቁስ ጋር ምንም ግንኙነት የሌለበት አይደለም። ኦፍኮርስ ሰውነታችሁ የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችሁ። ሰውነታችን የመንፈስ ቅዱስ ቤተ መቅደስ ነው። ነገር ግን አዲስ ኪዳን ላይ ልክ ብሉይ ኪዳን ላይ እንደምናየው ምንም ቁስ የሌለበት ምንም ከዛ ጋር የተገናኘ ነገር የለም ማለት አንችልም። ምንድነው ያዕቆብ ላይ ከእናንተ የታመመ ቢኖር የቤተክርስቲያን ሽማግሌዎችን ይጥራ፣ በጌታም ስም ዘይት ቀብተው ይጸልዩለት፣ ኃጢአትም ሰርቶ ከሆነ ኃጢአቱ ይሰረይለታል፣ ድዌውም ይፈወሳል። ዘይት ከምን አገናኘው? ዘይት ቁስ አይደለም ወይ የሚለውን ጥያቄ ያመጣል። ጳውሎስ የጨርቁን ሲነኩ እንኳን ሰዎች ከበሽታቸው ይፈወሱ ነበር ጨርቁን። አየ ጉዳዩ ያለው ምንድን ነው? ጳውሎስ የጌታ ቤተ መቅደስ ነው፣ ለጌታ የተለየ ነው። ስለዚህ የእሱን ጨርቅ የሚነኩ በሙሉ ምን ይሉ ነበር? ይፈወሱ ነበር። ከቁስ ጋር የተገናኘ ነው አይደለም ነው። ነገር ግን ቁሱ ብቻውን ሳይሆን ጳውሎስ ስለለበሰው፣ ጳውሎስ ስለነካው፣ ከጳውሎስ ጋር ንክኪ ስላለው ነው። ኢየሱስ ክርስቶስን ያቺ ሴት ልብሱን ይዛ የደሟ ምንጭ ወዲያውኑ ሲደርቅ እናያለን። ከቁስ ጋር የተገናኘ ነው። ቁሱ ነው ወይ የፈወሳት? አይደለም፣ ከክርስቶስ ጋር የተገናኘ ስለሆነ። ያዕቆብ ላይ ዘይት ቀብታችሁ ሲል ዘይት ለምን ጨመረበት? ዘይት ቁስ አይደለም እንዴ? ነው። ከደዌውም ይፈወሳል፣ ኃጢአቱም ይቀር ይባልለታል። ምኑ ነው እንትን የሚያደርገው? በዛ በዘይቱ ላይ ያለው የጌታ እጅ፣ የጌታ ጸሎቱ ያንን ደዌ ምን ያደርገዋል? ይፈውሷል። ስለዚህ ጉዳዩ ምንድን ነው? ይሄ ማቴሪያሉ ሳይሆን በማቴሪያሉ ማን ተገኘ ነው። በማቴሪያሉ ማን ተገለጠ ነው ጉዳዩ።
ቅዱስም የሚያደርገው ቅድም እንዳልኩ እርኩስም የሚያደርገው ማለት ነው። በቁጥቋጦ እግዚአብሔር ስለተገለጠ ያ ስፍራ ቅዱስ ነበረ። ስለዚህ ጫማ የሚያስወልቅ ስፍራ ነው ያ ስፍራ። እርኩስ ደግሞ የሚሆነው ያኛው ሲገለጥበት፣ እግዚአብሔር ሳይገለጥበት ሲቀርና ያኛው የጨለማው ስራ ዲያብሎስ ሲገለጥበት ያ እርኩስ ነው የሚሆነው። ማን ተገለጠበት ነው ጉዳዩ ማለት ነው። እርኩስም ቅዱስም የሚያደርገው ነገር ግን በማቴሪያሎቹ በነገሮቹ በሙሉ የተገለጠው ወሳኝነት አለው። በዚህ በአልተሩ ደግሞ የሚገለጠው ጌታ ነው፣ የሚገኘው ጌታ ነው። ጌታ ስለተገኘ ያ ቦታ ወይም ደግሞ ያ እንትን ቅዱስ ነው። ስርዓቱ በሙሉ ቅዱስ ነው፣ የተለየ ነው። ስለዚህ ከፍተኛ ክብር እንሰጠዋለን ነው እያልኩ ያለሁት እንጂ አዲስ ኪዳን ከማቴሪያል ጋር ከቁስ ጋር ምንም ግንኙነት የለውም ማለት አንችልም። ዘይት አለ፣ የጳውሎስ ጨርቅ አለ፣ ማህረብ አለ፣ ብዙ ነገሮች አሉ ከቁስ ጋር የተገናኙ ነገሮች ማለት ያ ዴቪ ግን እሱን እንዱ እየተከተታለ ግን ጨርስና ከዚህ በኋላ አላበሩ አሁን እንዳልኩ ኦልድ ቴስተመንት ላይ እንዳለው አይነት ነው ወይ? አሁን ፊዚካል ኦብጀክቶቹ ሲነሱ ለምሳሌ እግዚአብሔር በኦብጀክት ሊምትድ ይደረጋል ወይ? ኦልድ ቴስተመንት ላይ እንዳለው አሁን 17 እኮ የሚነግረን እኮ እግዚአብሔር እጅ በሰራው ፓርሊ ብለው አይኖርም ብሎ ዳዝ ናት ሊቭ ኢን ቴምፕል ሜድ ባይ ሂውማን ሃንድ ብሎ ያስቀምጣል። ይሄ ኮንፋይንድ የሚያደርገን ስና ፊዚካል አይተም አይደለም ያለን። ኦልድ ቴስተመንት ላይ ያለው ነገር ሊትራሊ የሚገናኘው ሲምቦሊካል ሳይሆን ከወርሺፕ ጋር የተገናኘ ነው። ከእግዚአብሔር ዱዌል ከማድረግ የተገናኘ ነገር እንደሆነ እናውቃለን። በአዲስ ኪዳን ኦብጀክት ሲምቦሊክ ሊሆን ይችላል፣ ግን ዲቫይን ሊሆን ፍጹም አይችልም። ለምሳሌ ብሬድ አለ፣ ወይን አለ፣ ውሃ አለ። አዲስ ኪዳን ላይ ቅድም እንዳነሳው ኦይል አለ ምናምን ነገር ነው። እነዚህ ነገሮች የሆነ ስፒሪቹዋል የሆነ ሲግኒፊካንስ አላቸው እንጂ ከእንትን ጋር ከወርሺፕ ጋር የተገናኙ እንደ ኦልድ ቴስተመንት ለእግዚአብሔር የተለዩ እግዚአብሔር የኔ ያላቸው እኔ የምከብርባቸው ያለው እርም ያላቸው እንዲህ አይነት ቃል ወይም እንደዚህ አይነት ነገር ፍጹም አዲስ ኪዳን ላይ አናይ ማለት በጣም ኦልድ ቴስተመንትን እና ስፔሻል በፊዚካል ኦብጀክት ላይ ኦልድ ቴስተመንት እና ኒው ቴስተመንት ላይ ትልቅ ዲፍረንስ እንዳለው ማናይ ከሆነማ አሁንም እግዚአብሔር በማቴሪያል ላይ ኢንትራክት ያደርጋል ብለን እንደ ኦልድ ቴስተመንት እንትን የምንሰጥ ከሆነ ስፒሪቹዋል የሆነውን ነገር ሲሆን ማቴሪያሊ ብለን የምናይ ከሆነ ታዲያ ጋድ ኤግዛምፕል ፕሬዘንስ በመንፈስ ቅዱስ ነው ኤክስፒሪየንስ የሚደረገው፣ በእምነት ነው ኤክስፒሪየንስ የሚደረገው፣ በጸሎት ነው ኤክስፒሪየንስ የሚደረገው፣ በክርስቶስ ኢየሱስ ስራ ነው ኤክስፒሪየንስ የሚደረገው የሚለውን ትምህርት ቤት ልናደርገው ዮሐንስ 14 ቤት ልናደርገው ነው። ፈርስት ኮሪንቲያንስ 16 ቤት ልናደርገው ነው። ያው አንተ ተሰጠኸኝ እንትን ለማድረግ ነው እንጂ እግዚአብሔር ፈጽሞ በኦብጀክት ላይ ኢን ዘ ሴንስ ኦፍ